የፋኖ ኃይሎች ከግብጽ ህወሓትና ኤርትራ መንግስት ጋር ተገናኝተው መክረዋል ሲሉ ጄኔራሉ ተናገሩ። በጎጃም የሚንቀሳቀሰውን የመከላከያ ኮማንድ ፖስት የሚመሩት ጄኔራል መሐመድ ተሰማ ጉድ አሰምተዋል። አራቱ ኃይሎች የጋራ ሰነድ አዘጋጅተው ኢትዮጵያን በሁሉም አቅጣጫ ለመውጋት ተስማምተዋል ሲሉ ያበጠውን ዘርግፈውታል። እዚሁ ስብሰባ ላይ የተገኘ አንድ የቀድሞ የፋኖ ከፍተኛ አመራር በበኩሉ የክልሉ ባለስልጣናትና የሃይማኖት አባቶች በፋኖ ተጠልፈዋል የሚል አወዛጋቢ ሐሳብ ሰንዝረዋል። በዝርዝር ይዘነዋል፣ ታደምጡታላችሁ። ሻዕቢያ ያለ ወትሮው ያልተለመዱ እርምጃዎችን እየወሰደ ነው። ኢሳያስ በትራምፕ ፊት ሞገስ ለማግኘት አነጋጋሪ ውሳኔዎችን እየሰጡ ነው። ፕሬዝዳንቱ ለዓመታት ሲያብጠለጥሏቸው የኖሩትን ምዕራባውያንን ለማማለል እየተንቀሳቀሱ ነው። ከሰሞኑም የአሜሪካን ሞገስ ለማግኘት እርምጃ ወስደዋል። በጉዳዩ ላይ ዝርዝር ዘገባ ይዘናል። ጄኔራል ታደሰ ወረደ በወልቃይት ጉዳይ ዘምታለው ማለታቸው ሲሰማ፣ ህወሓት በበኩሉ ኤርትራ ድንበር ላይ ጦር አስመርቋል። ድንበር ላይ የተመረቀው የህወሓት ኮማንዶ ኃይል ያሳየው ወታደራዊ ትርኢትና ጄኔራሎቹ ያስተላለፉት መልእክት አይቀሬ ነው የተባለው ጦርነት መቃረቡን የሚያመላክት ሆኗል። ትሰሙታላችሁ። የዩናይትድ ኪንግደም የስለላ ተቋም ሩሲያ ተጨባጭ አደጋ ደቅናለች በማለት አስጠንቅቋል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የፋኖ ኃይሎች ከግብጽ ህወሓትና ኤርትራ መንግስት ጋር ተገናኝተው መክረዋል ሲሉ ጄኔራሉ ተናገሩ። ጎጃም የሚንቀሳቀሰውን የመከላከያ ኮማንድ ፖስት የሚመሩት ጄኔራል መሐመድ ተሰማ ጉድ አሰምተዋል። አራቱ ኃይሎች የጋራ ሰነድ አዘጋጅተው ኢትዮጵያን በሁሉም አቅጣጫ ለመውጋት ተስማምተዋል ሲሉ ያበጠውን ዘርግፈውታል። እዚሁ ስብሰባ ላይ የተገኘ አንድ የቀድሞ የፋኖ ከፍተኛ አመራር በበኩሉ የክልሉ ባለስልጣናትና የሃይማኖት አባቶች በፋኖ ተጠልፈዋል የሚል አወዛጋቢ ሐሳብ ሰንዝሯል። አማራ የህልውና አደጋ ውስጥ ገብቷል በሚል ዱር ቤት ያሉት የፋኖ ተዋጊዎች ከቅርብ ጊዜ ወዲህ ስማቸው ከሻዕቢያና ከግብጽ ጋር ተያይዞ እየተነሳ ነው። ብልጽግናን ለማስወገድ ከሰይጣንም ጋር ቢሆን እንሰራለን የሚል አቋም የሚያራምዱት ታጣቂዎቹ ስማቸው ከኢትዮጵያ ታሪካዊ ጠላቶች ጋር አብሮ ቢነሳም መልስ ሲሰጡ አይስተዋልም። ከቅርብ ጊዜ ወዲህ የመከላከያ ከፍተኛ ጄኔራሎችና ባለስልጣናት ፋኖ ከውጭ ኃይሎች ጋር በተለይም ከኢትዮጵያ ታሪካዊ ባላንጣ ከሆኑት ግብጽና ሻዕቢያ ጋር በማበር እየሰራ መሆኑን በግልጽ እየተናገሩ ነው። ባለፈው ሳምንት ጄኔራል ባጫ ደበሌና ፊልድ ማርሻል ብርሃኑ ጁላ የአማራም ሆነ ኦሮሚያ ክልል ጦርነት ባለቤቱ የውጭ ኃይሎች እንጂ የኢትዮጵያውያን አይደለም በማለት ተናግረዋል። ዛሬው ዕለት ደግሞ ጄኔራል መሐመድ ተሰማ ፋኖ ከግብጽ ኤርትራና ህወሓት ኃይሎች ጋር መገናኘቱን ይፋ አድርገዋል። በምዕራብ ጎጃም ዞን በተደረገ አንድ ህዝባዊ ስብሰባ ላይ የተገኙት የምስራቅ እዝ አዛዡ ጄኔራል መሐመድ ተሰማ በሁሉም አቅጣጫ ኢትዮጵያን ሊወጉ ተስማምተዋል ብለዋል። ከዚህን ቀደም ኢትዮጵያ ከውጭ ኃይሎች የገጠሟትን ወረራ እንዴት እንደቀለበሰችና የኢትዮጵያ ታሪካዊ ጠላቶች ከኢትዮጵያ ምን እንደሚፈልጉ በሰፊው ያብራሩት ጄኔራሉ በፋሽስት ወረራ ጊዜ በውስጥ ያሉ የኢትዮጵያ የፖለቲካ ኃይሎች የገጠማቸውን የውጭ ኃይል በጋራ ሆነው መክተዋል። የአሁኖቹ ተቃዋሚዎች ግን ባንዳ ሆነዋል፣ ሰፊ ድጋፍም አግኝተዋል። የፋኖ ታጣቂዎች ያላቸውን ድጋፍ ጥቂት የማይባል እንደሆነ ጠቅሰዋል። የፋኖ ኃይሎች ጸረ አማራና ጸረ ኢትዮጵያ ናቸው ሲሉ የሚቀጥሉት ጄኔራሉ የሀገርን ሉዓላዊነት ለባዕዳን አሳልፈው የሚሰጡ ናቸው በማለት ከባድ ውንጀላ አቅርበዋል። እንዲህ ሲሉም ይቀጥላሉ። እነዚህ ታጣቂዎች ከግብጽ ከኤርትራና ከህወሓት ጋር ተወያይተው የጋራ ሰነድ አዘጋጅተዋል። በሰነዱም ኢትዮጵያን በሁሉም አቅጣጫ እንወጋታለን እያሉ ነው። መሬት ላይ ያለው እውነታ ግን እነዚህ ኃይሎች በዋሉበት እንኳን እያደሩ አይደለም። ከዛሬ 2 ዓመት በፊት ግን ዞኖችንና ወረዳዎችን መቆጣጠር ችለው ነበር በማለት ፋኖ ከግብጽና ኤርትራ ጋር የጋራ መግባባት መድረሱን ተናግረዋል። ጄኔራል መሐመድ ተሰማ በእንዲህ መልኩ የፋኖን ኃይሎች
ከኢትዮጵያ ታሪካዊ ጠላቶች ጋር በማበር ሲከሱ፣ ከፋኖ በኩል ግን ምንም አይነት ምላሽ አልተሰጠበትም። ይሁንና ግን ከዚህን በፊት የፋኖ ከፍተኛ አመራሮች ከሌሎች ኃይሎች ጋር ስለሚኖራቸው ጥምረትና አጋርነት ተናግረዋል። ለአብነትም ዘመነ ካሴ ብልጽግናን ለመጣል አይደለም ከግብጽ ከሰይጣንም ጋር ቢሆን እንሰራለን የሚለው ንግግሩ ይጠቀሳል። በተመሳሳይ አስረስ ማረ ዳምጠ ከሻዕቢያና ህወሓት ጋር ያለውን ጥምረት ወደ ላቀ ደረጃ ደርሷል ሲልም ከአንድ ወር በፊት ተናግሮ ነበር። ከነዘመነ ካሴ ፋኖ አደረጃጀት በተቃራኒ የተሰለፈው እስክንድር ነጋ ደግሞ ከነዘመነ ለየት ባለ መልኩ በፍጹም ከህወሓት ጋር አንሰራም ሲል ባለፈው ሳምንት ለጀርመን ድምጽ ተናግሯል። ታዲያ አሁን ላይ የፋኖ ተዋጊዎች ታሪካዊ ጠላት ከሚባሉ የውጭ ኃይሎች ጋር ግንኙነት ጀምረዋል መባሉ የጦር መሳሪያዎችና ድጋፎችን ከግብጽ ሊያገኙ ይችላሉ በሚል ስጋትን ፈጥሯል። ሻዕቢያ ለወትሮ ያልተለመዱ እርምጃዎችን እየወሰደ ነው። ኢሳያስ በትራምፕ ፊት ሞገስ ለማግኘት አነጋጋሪ ውሳኔዎችን እየሰጡ ነው። ፕሬዝዳንቱ ለዓመታት ሲያብጠለጥሏቸው የኖሩትን ምዕራባውያንን ለማማለል እየተንቀሳቀሱ ነው። ከሰሞኑም የአሜሪካን ሞገስ ለማግኘት እርምጃ ወስደዋል። የሻዕቢያው አለቃ ፕሬዝዳንት ኢሳያስ አፈወርቂ የጦርነቱን ዝግጅት ተያይዘውታል። የዚህ ጦርነት ዝግጅት አካል የሆነው ደግሞ የዲፕሎማሲ ኃይል ማሰባሰብ የሚለው ቀዳሚ ነው። ባለፉት 30 ዓመታት ሻዕቢያ ከምዕራባውያን ጋር ጥሩ ግንኙነት የለውም፣ አገራቱንም የኤርትራ ጠላት ናቸው ሲሉ ፈርጀዋቸዋል። ከቅርብ ጊዜ ወዲህ ግን በተለይም ከኢትዮጵያ ጋር የገቡበትን ውጥረት ተከትሎ ከአሜሪካ ጋር ያላቸውን ግንኙነት ለማደስ እየሞከሩ ነው። ለዚህም እንዲረዳቸው እርምጃዎችን እየወሰዱ ነው። ከእርምጃዎቹ አንዱ እስረኞችን መልቀቅ ነው። ቢቢሲ በዛሬው ዕለት ይዞት በወጣው ዘገባ ሻዕቢያ እውቅና ከተሰጣቸው የክርስትና እምነት አብያተ ክርስቲያናት ውጭ አባል በመሆናቸው ለዓመታት ታስረው የቆዩ ወደ 98 የሚጠጉ ሰዎችን መልቀቁን ዘግቧል። ሻዕቢያ እነዚህን ከእምነት እንቅስቃሴያቸው ጋር ለዓመታት ካለ ፍርድ ቤት ውሳኔ በእስር ላይ ያቆያቸውን እስረኞች የፈታው ባለፉት ሳምንታት መሆኑን በሀገር ውስጥና በውጭ ያሉ ገልጸዋል። ባለፈው ሳምንት ሐሙስ የፕሬዝዳንት ኢሳያስ አፈወርቂ መንግስት ከመካከላቸው 20 ሴቶች የሚገኙበትን 36 አማኞችን በዋስ ከስር ለቋል። የተለቀቁት መካከል አብዛኞቹ ማይስረዋ በተባለ እስር ቤት ውስጥ ከ5 ዓመታት በላይ መደበኛ ክስ ሳይመሰረትባቸው እንዲሁም ፍርድ ቤት ሳይቀርቡ በእስር ላይ ቆይተዋል። በተጨማሪም ምንጮች እንዳሉት ሌሎች 17 እስረኞች ባለፈው አርብ ከእስር ቤት እንዲወጡ ተደርገዋል። ከ2 ሳምንት በፊት ደግሞ ለ3 ዓመታት ካለ ፍርድ እስር ላይ የቆዩ 16 ሴቶችን ጨምሮ 26 ሰዎች ከእስር ተለቀዋል። ቀደም ሲል ደግሞ 19 ሰዎች ከረን ውስጥ ከሚገኝ እስር ቤት መለቀቃቸውን ምንጮች የገለጹ ሲሆን ከመካከላቸው 3ቱ ሴቶች ናቸው። የኤርትራ መንግስት በሃይማኖታቸው ምክንያት ለዓመታት ያለ ፍርድ በእስር ላይ የቆዩትን ሰዎች የፈታበት ምክንያት ያልታወቀ ሲሆን ይህንን የእስረኞች መፈታት በተመለከተ በይፋ ያለው ነገር የለም። የሰብአዊ መብት ተቆርቋሪ ድርጅቶች እንደሚሉት በርካታ በመንግስት ያልተመዘገቡ አብያተ ክርስቲያናት መሪዎች ካለ ፍርድ 2 አስርተ ዓመታት ለሚጠጋ ጊዜ በእስር ላይ ይገኛሉ። ሰብአዊ መብቶች ተከራካሪዎች አሁንም በመንግስት እውቅና ያልተሰጣቸው የሃይማኖት ቡድኖች በርካታ ተከታዮችና መሪዎቻቸው አሁንም በእስር ላይ እንደሚገኙ ይናገራሉ። ኤርትራ ውስጥ በመንግስት እውቅና ያላቸው 4 የእምነት ተቋማት ብቻ ናቸው። እነርሱም የኦርቶዶክስ ተዋሕዶ ቤተክርስቲያን፣ የካቶሊክ ቤተክርስቲያን፣ ኢቫንጀሊካን ሉተራን ቤተክርስቲያንና የሱኒ እስልምና ናቸው። የኤርትራ መንግስት እውቅና ከሰጣቸው የሃይማኖት ተቋማት ውጭ ያሉ ቡድኖች የውጭ መንግስታት መጠቀሚያ መሳሪያዎች ናቸው ሲል ይወነጅላቸዋል። ስለዚህም ከአራቱ የእምነት ቡድኖች ውጭ ያሉ የሃይማኖት ቡድኖች በሀገሪቱ ውስጥ ምንም አይነት ይፋዊ እንቅስቃሴ እንዲያደርጉ አይፈቀድላቸውም። መንግስት እውቅና የሰጣቸው የእምነት ቡድኖችን ቢሆኑ ጥብቅ ቁጥጥር የሚደረግባቸው ሲሆን ንብረቶቻቸውም በመንግስት ይወረሳሉ። ጄኔራል ታደሰ ወረደ በወልቃይት ጉዳይ ዘምታለው ማለታቸው ሲሰማ ህወሓት በበኩሉ ኤርትራ ድንበር ላይ ጦር አስመርቋል። ድንበር ላይ የተመረቀው የህወሓት ኮማንዶ ኃይል ያሳየው ወታደራዊ ትርኢትና ጄኔራሎቹ ያስተላለፉት መልእክት አይቀሬ ነው የተባለው ጦርነት መቃረቡን የሚያመላክት ሆኗል።
ከሰሞኑ በተኩስ የተደገፈ ስልጠና ሲወስድ የነበረው የህወሓቱ አርሚ 15 ኃይል ትናንት ታኅሳስ 5 ቀን 2018 ዓ.ም በአዲግራት ከተማ በርካታ ጄኔራሎች በተገኙበት ተመርቋል። አዲግራት ከተማ በተካሄደው አዲስ የኮማንዶ ኃይል ምረቃ ፕሮግራም ላይ የትግራይ ሰላምና ደህንነት ቢሮ ኃላፊ ጄኔራል ፍስሐ ኪዳኑ፣ የደቡብ ግንባር አዛዥ ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ፣ የምዕራብ ግንባር አዛዥ ጄኔራል ምግበይ ኃይለ፣ የሰሜን ምስራቅ ግንባር አዛዥ ጄኔራል ማሾ በየነና ሌሎች ጄኔራሎች ተገኝተዋል። አርሚ 15 በድንበር አካባቢ ያሰለጠነው ኮማንዶ ኃይል ምረቃ ላይ የተገኙት ጄኔራሎቹ በየፊናቸው ባስተላለፉት መልእክት ጦራቸው ለውጊያ ዝግጁ መሆኑን ገልጸዋል። ወታደራዊ ትርኢት በታጀበው የኮማንዶ ኃይል ምረቃ ላይ ንግግር ያደረጉት ጄኔራል ፍስሐ ወረራን የሚመክት ኃይል ገንብተናል ብለዋል። የጦር ስልጠናው በትንሽ ኃይል ታላላቅ ድሎችን ማግኘት ያስችላል ያሉት ጄኔራሉ የኮማንዶ ኃይሉ ለልዩ ተልዕኮ የተዘጋጀ መሆኑን ጠቁመዋል። ከወልቃይት ጫፍ እስከ ራያ የተሰማራውን የህወሓት ጦር የሚመሩት ጄኔራሎቹ በአንድ ላይ በተሰባሰቡበት በአዲግራቱ ወታደራዊ ትርኢት መድረክ ላይ ኃይላቸው ለውጊያ ዝግጁ መሆኑን ገልጸዋል። ጄኔራሎቹ ለምን እንደሚዋጋና እንደሚሰራ የሚረዳ ሰራዊት ገንብተናል የሚል መልእክት አስተላልፈዋል። ወዲህ ደግሞ ጄኔራል ታደሰ ወረደ ገና ከገና ጦርነት ይቀሰቀሳል ብለን ወልቃይትን አስረክበን አንቀመጥም ማለታቸው ተሰምቷል። ጄኔራሉ ከሰሞኑ በየደረጃው ያለውን አመራራቸውን ሰብስበው እዚህ ጋር አዳራሽ ባደረጉት ንግግር ጦርነትን ለማስወገድ እንሰራለን፣ ነገር ግን ለሰላም ብለን የምንሸጠው ግዛት የለም ማለታቸው ታውቋል። ጄኔራሉ ይህንን ያሉት የትግራይን ህልውናና ደህንነት ለማረጋገጥ በሚል መሪ ሐሳብ ከታኅሳስ 2 ቀን 2018 ዓ.ም ጀምሮ ለ3 ቀናት ሲካሄድ በቆየው ከክልል ከዞንና ከወረዳ ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ ነው። ትግራይ በተለያዩ ዘርፎች እጅግ በጣም አስቸጋሪና ጫና የበዛባት ሁኔታ ውስጥ ትገኛለች ያሉት ታደሰ ወረደ ያለም ምንም ምርጫ እነዚህን ተግዳሮቶች ተቋቁመን መውጣት ነው ብለዋል። አክለውም በተለያዩ መንገዶች እገዳው እንዲጨምርና እንዲወሳሰብ የሚያደርጉ ብዙ እንቅስቃሴዎች አሉ። በመሆኑም ያደጋው መጠን ከፍተኛ ነው ብለዋል። ፌዴራል መንግስት የሚመጣና በውስጣችን ሆነው የሚያሴሩ አካላት በመጨመራቸው የተጋላጭነታችን መጠን በእጥፍ እንዲጨምር አድርጎታል ሲሉ ጄኔራሉ ተናግረዋል። ሁኔታው ውስብስብ ሆኗል ያሉት ጄኔራል ታደሰ ተቸገርኩ ብለህ ብትጮህ የሚሰማ በሌለበት ዓለም አቀፍ ሁኔታ ተፈጥሯል ሲሉም ተደምጠዋል። ለዚህ መፍትሄው በውስጣችን የምንፈጥረው አቅም ነው ያሉት ጄኔራሉ አንድ ከሆንና አቅም ከገነባን የመሰማት አቅማችንና የመደራደር አቅማችን ከፍ ያለ ነው ብለዋል። የዩኬ ስለላ ተቋም ሩሲያ ተጨባጭ አደጋ ደቅናለች ሲል አስጠነቀቀ። አዲሷ የMI6 ኃላፊ ብሌዝ ዛሬ በሚያደርጉት ንግግር ሩሲያ ስለደቀነችው ተጨባጭ ስጋት እንደሚያስጠነቅቁ ተገልጿል። የሩሲያ ወኪሎች ስለደቀኑትና ወሳኝ የሚባሉ መሰረተ ልማቶች ላይ የሳይበር ጥቃትንና የድሮን ጥቃትን ስለቀላቀለው ቅይጥ ውጊያቸው አጽንኦት ሰጠው ንግግር ያደርጋሉ ተብሎም ይጠበቃል። ብሌዝ ሩሲያ ተስፋፊ የቀድሞውና ናፋቂና ጠበኛም ተጨባጭ ከባድ ስጋት የደቀነች በማለት ይገልጿታል ተብሎ ይጠበቃል። በዩክሬን የሚካሄደውን ጦርነት በመጥቀስ ብሪታንያ ከዩክሬን ጎን በመቆም ፕሬዚዳንት ቭላዲሚር ፑቲን ላይ ጫና እንደሚያደርጉ ጥሪ ያቀርባሉ ተብሏል። የዩናይትድ ኪንግደም የመጀመሪያ አገልግሎት ኃላፊ ሆነው የተሾሙት ብሌዝ የብሪታንያ የውጭ ሀገር የስለላ ኤጀንሲን የሚመሩ የመጀመሪያዋ ሴት ናቸው። ዛሬው ዕለት የሚያደርጉት ንግግር በቅርቡ የመረጃ ጦርነት በመክፈት የተከሰሱትን በሩሲያ እንዲሁም በቻይና የሚገኙ 2 ኩባንያዎችን የሚጠቅስ ይሆናል።